ሰላም የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ሰላም ናችሁ? ዛሬ በዚህ ቪዲዮ ስለ አንድ ኢምፖርታንት ነገር በፎሬክስ ትሬዲንግ ላይ የምትሰሩ ከሆነ በጣም ኢምፖርታንት እና እኔም ቀድሜ ባወቅኩት ኖሮ ያልኩትን ነገር አሳያችኋለሁ ማለት ነው። እሱ ምንድነው? ስለ ፈንዳሜንታል ኒውስ ትሬዲንግ እንደምታውቁት አንዱ ትሬደር ቴክኒካል አናላይሲስ እና ፈንዳሜንታል አናላይሲስ ነው ማድረግ ያለበት። አንድን ትሬድ ከማድረጉ በፊት ቴክኒካል አናላይዝ ቻርቱን ማለት ነው እና ኒውስ ኢኮኖሚክ ዳታ ሪፖርትስ የሚያሳዩ ፈንዳሜንታል ኒውስ ኢቨንትስ ደግሞ ማጥናት ወይም ማየት አለበት ማለት ነው ትሬድ ከመያዙ በፊት። እንደምታውቁት የማርኬት ፕራይስ የሚያንቀሳቅሱትን ኢኮኖሚክ ዳታ ሪፖርቶች ወይም ደግሞ ኒውስ ኤንድ ኢቨንትስ ናቸው። ቴክኒካል አናላይዝ ላይ ጎበዝ ሆናችሁ ቴክኒካል አናላይዝ ብቻ ፕሮፊታብል ሊያደርጋችሁ አይችልም ማለት ነው። ስለዚህ you should be good at fundamental news and events analysis as well። ዛሬ አንድ ዌብሳይት ኢምፖርታንት የሆነ ዌብሳይት በጣም ብዙ ግሎባል ወርልድ ዋይድ ኢንቨስተርስ አይናቸው የሚያርፉበት ወይም ደግሞ ቪዚት የሚያደርጉት ዌብሳይት ለዲፈረንት ኢንቨስትመንትስ ዲሲዥን ሜክ ለማድረግ የሚጠቀሙበት እንደ ኢንዲኬተር ማለት ነው investing.com የሚባል ዌብሳይት አለ። እዛ ላይ as a forex trader መጠቀም ያለባችሁ ሶስት ሜን ፊቸሮች አሉ። እነሱን አሳያችኋለሁ ማለት ነው። እዚህኛው investing.com ብላችሁ ስትገቡ እንደዚህ ማለት ነው www.investing.com ብላችሁ ስትገቡ እንደዚህ ነው የሚመጣላችሁ ፔጅ ማለት ነው። እኔ ፍሪ አካውንት ነው ያለኝ። እናንተም ፍሪ አካውንት ክሬት ማድረግ ትችላላችሁ ማለት ነው። ፕሪሚየም አላቸው እዚህ ጋር ኢንቨስቲንግ ፕሮ የሚባል በጣም ግን ኤክስፒሪየንስድ ትሬደር ስትሆኑ እሱን ነገር ብትከፍቱ ጥሩ ነው። አሁን ከፍሪ ቨርዥኑ ጋር ኢናፍ ነው። እኔ ፍሪ ቨርዥኑ የምፈልገውን ነገር እየሰራልኝ ነው ማለት ነው። ስለዚህ ይሄኛው የመጀመሪያው እዚህ ጋር ማርኬት ኦቨርቪው ነው። ማርኬት ዩኤስዲ ምን እያጋጠሙት ነው? ወርታች እየሄደ ነው? ወር ላይ የሚለው ማርኬት ኦቨርቪው እዚህ ጋር ክሊርሊ ማየት አለባችሁ ማለት ነው። ሁለተኛ የምናየው ፊቸር እዚህ ጋር ቴክኒካል ሳመሪ እዚህ ጋርም ደግሞ የቴክኒካል አናላይሲስ ሳመሪ ይሰጠናል። በጣም ኢምፖርታንት ነገር ነው ይሄኛው እናየዋለን ማለት ነው። ሶስተኛው ለማሳየት የፈለኩት የትኛው ነው? ኢኮኖሚክ ካላንደር ማለት የማታውቁት ከሆነ የዩናይትድ ስቴትስ ኢኮኖሚ ኳርተርሊ ወይም ማንዝሊ ሪፖርት ይደረጋሉ። ኢኮኖሚክ ሪፖርቶች ማለት ነው። ስለዚህ የትኛው መንዝ የትኛው ቀን ነው ሪፖርት የሚደረገው የሚለው ኢኮኖሚክ ካላንደር ነው የሚባለው ማለት ነው። ስለዚህ ኢኮኖሚክ ካላንደር ስንል የኢኮኖሚክ ሪፖርትስ ዲፈረንት ሪፖርትስ ስለ አንኤምፕሎይመንት ሊሆን ይችላል፣ ስለ ኢንፍሌሽን ሊሆን ይችላል፣ ስለ ማኑፋክቸሪንግ ሊሆን ይችላል። ዲፈረንት ኢኮኖሚክ ሪፖርትስ የሚወጡበት ካላንደር ማለት ነው። ስለዚህ የአንድ ዓመት ሙሉ ካላንደር ነው ኢኮኖሚክ ካላንደር የሚለው። ስለዚህ ማንዝሊ የሚወጡ ሪፖርቶችን እዚህ ጋር እናገኛቸዋለን። ኳርተርሊ which means by every 3 months የሚወጡ ሪፖርቶችም ደግሞ ካሉ እዚህ ጋር እናገኛቸዋለን። ይርሊ ከሆነ ደግሞ እንደዛ ማለት ነው። ስለዚህ ኢኮኖሚክ ካላንደር ማለት በጣም ኢምፖርታንት ነገር ነው። as a fundamental news and events trader መርሳት የሌለባችሁን ነገር ማለት ነው። ኢኮኖሚክ ካላንደር ሳታዩ ኤንኤፍፒ የሚባል ኒውስ መቼ ነው ሪሊዝ የሚደረገው? ኤቭሪ ማንዝ ማለት ነው። the first Friday of every month ኤንኤፍፒ የሚባል ሪፖርት ይወጣል። ሲፒአይ የሚባል ሪፖርት ደግሞ ይወጣል። የሆነ ቀን አለው ማለት ነው። ስለዚህ ኢኮኖሚክ ካላንደር ላይ አይተን ያ ቀን በዚህ ፎር ኤግዛምፕል ዛሬ የትኛው ኒውስ ይወጣል ስለ ዩኤስዲ አፌክት የማያደርግ፣ ስለ ካናዲያን ዶላር፣ ስለ አውስትራሊያን ዶላር፣ ስለ ኒውዚላንድ ዶላር፣ ስለ ስዊዝ ፍራንክ የትኛው ኒውስ ኢቨንትስ ኤንድ ኢኮኖሚክ ሪፖርት ዛሬ ይወጣል፣ ነገ ይወጣል፣ ዚስ ዊክ ይወጣል፣ ዘ ኔክስት ማንዝ ይወጣል የሚለው ክሊርሊ የሚያሳየን በጣም ኢምፖርታንት። ሌላ ዌብሳይት ላይ ጥርስ ብሎ እንደዚህ አታገኙትም ማለት ነው። ስለዚህ ይሄ በጣም ነምበር 1 መወደው ነው። ሁለተኛው ደግሞ ቴክኒካል አናላይሲስ ነው። ይሄኛው በጣም ኢምፖርታንት ነው። በጣም ነው የሚያግዛችሁ ማለት ነው። ስለዚህ ዲቴይሉን እናየዋለን። ሶስተኛ ደግሞ የመረጥኩላችሁ ይሄኛው ማርኬት ኦቨርቪው ነው። ቻርቶች አሉ እዚህ ጋር በጣም ብዙ አሉ። እዚህ ጋር ማየት ፊቸርስ ቻርት፣ ከረንሲ ቻርት፣ ላይፍ ቻርትስ እዚህ ጋር ብዙ ነገሮች አሉ እዚህ ጋር ማለት ነው። ማየት ትችላላችሁ። እኔ ሶስቱን መረጥኩ እኔ የምጠቀምባቸውና ብዙ ሰው የሚጠቀምባቸው እንደ ፎሬክስ ትሬደር መረጥኩ እንጂ በጣም ብዙ ናቸው እነዚህ።
ያያችሁ ተጨማሪ ደግሞ ፋርዘር ጉግል ላይ እንትን ብታረጉ ኢንፎርሜሽን ብትሰበስቡ በጣም ኢምፖርታንት ዌብሳይት ነው። ያለዚህ ዌብሳይት እንደ ፎሬክስ ትሬደር መንቀሳቀስ አደጋ አለው ለእናንተ ማለት ነው። ስለዚህ ይህንን ዌብሳይት የሚሰጠውን ኢንፎርሜሽን በትክክል አዝ ኢንፑት ወስደን ለፎሬክስ ትሬደራችን በጣም ጠቃሚ ይሆናል፣ ፕሮፊታብል እንሆናለን ፎር ሹር ማለት ነው። ኦኬ ሶ የመጀመሪያው የምፈልገው ይሄኛው ኢኮኖሚክ ካላንደር ነው። ሶ ኮንትሮል ተጭኜ ክሊክ አደረኩት እዚህ ጋር እየከፈተልኝ ነው። ስለዚህ አንድ ሮ አለን እዚህ ጋር ማለት ነው። ዛሬ JPYን አፌክት የሚያደርግ የጂዲፒ የጃፓን ከጃፓን መንግስት የሚወጣ ሪፖርት ማለት ነው። ስለዚህ ይሄኛው ጥሩ ጂዲፒ ከታየ ጃፓንን የን ይጠነክራል ማለት ነው። የጃፓን የን ወደ ላይ ይሄዳል which means ኦኬ እዚህ ጋር አካውንትን ክሬት ሳደርግ ከኢትዮጵያ መሆኑ ራሱ ያውቀዋል። ሶ ታይምስ ዞንን ወደ ኢትዮጵያ ኢስት አፍሪካን ታይም ዞን አውቶማቲካሊ ሶ እዚህ ጋር የሚታዩ ታይሞችን ወይም ሪፖርቶችን ኢኮኖሚክ ሪፖርት ሊሆን ይችላል፣ ኒውስ ኢቨንትስ ኒውስ ምናምን ካለም ማለት ነው ካረንሲውን አፌክት የሚያደርግ እዚህ ጋር የሚቀመጡ በእኛ ሰዓት ይሆናል ማለት ነው። ሶ ቻይና ውስጥ ሆኖ ይሄንን አካውንት ክሬት ካደረገ አንድ ቻይናዊ ደግሞ በቻይና የቻይና ታይም ዞን አላቸው። በእነሱ ታይም ዞን እዚህ ጋር በእነሱ ሰዓት ማለት ነው ያ ሪፖርት እዚህ ጋር ይቀርባል ማለት ነው። ስለዚህ እዚህ ጋር ማየም ሰዓት በሙሉ ሁሉንም በኢትዮጵያ በኢስት አፍሪካን ታይም ዞን ነው ማለት ነው። ስለዚህ currently as a reference current time ኢስት አፍሪካን ታይም ዞን 6:47 ነው። ሶ currently 6:47 ነው። ሶ 1950 ሲል ደግሞ ቆይቶ ማለት ነው ብዙ ጊዜ ያለው አሁን ይሄን ኢኮኖሚክ ሪፖርት ሪሊዝ ይደረጋል። ሪሊዝ ሲደረግ immediately within 1 second 2 second 1 minute ኢፌክት ያመጣል። እዚህ ጋር ማየት እንችላለን። for example JPY ማለት ነው። ኦኬ USD JPY እስክሌው USD JPY IC ማርኬትስ ላይ IC ማርኬት ይሄኛው ብሮከር ነው የምጠቀመው። ስለዚህ ዳታም ከዛ እንዲሆን ፈልጋለሁ። USD JPY ከIC ማርኬትስ ማለት ነው። ሶ እዚህ ጋር እንደምታዩት እንደዚህ ላድርገውና ትንሽ ወደ ላይ ይሄድን ያለው ይሄኛው ከዚህ ጀምሮ ማለት ነው ሃየር ሃይ ሃየር ሎው ሃየር ሃይ ሃየር ሎው ሃየር ሃይ ሃየር ሎው ይሄኛው በኒውስ ኢቨንቱ የJPY የጂዲፒው ካነሰ ማለት ነው USD ይጠነክራል ማለት ነው። JPY GDP ካነሰ ስሞል እዚህ ጋር እንደምታዩት ፎርካስት እና ፕሪዌትስ የሚል አለ እመጣለሁ ወደዛ ማለት ነው። ስለዚህ ሎው ፐርፎርማንስ ካሳየ JPY ማለት ነው by any economic report CPI ሊሆን ይችላል GDP ሊሆን ይችላል ADP ሊሆን ይችላል ፑር ኢኮኖሚክ ሪፖርት ፑር ኢኮኖሚክ ፐርፎርማንስ ካሳየ አንድ ሀገር የዛን ካረንሲ ደግሞ ዊክ ይሆናል ማለት ነው። ስለዚህ JPY ዊክ ሆነ ማለት USD ጠነከራ ማለት ነው። ስለዚህ ግራፉ ወደ ላይ ይሄዳል ማለት ነው። JPY ጠንካራ ሪፖርት ካወጣ ደግሞ በዚህኛው የሚወጣውን ዛሬ የሚወጣው ምላችሁ ማለት ነው ጠንካራ ሪፖርት ካወጣ ደግሞ JPY ግራፉ ወደ ታች ይሄዳል፣ USD ይቀንሳል ማለት ነው። ስለዚህ በዛ መሰረት ነው የምናየው። ሶ ኦኬ እንደነበረው ይሄኛውን አድርገውና እዚህ ጋር ልምጣ አሁንም። ሶ እዚህ ጋር actual forecast and previous ሚሉ ኮለምኖች አሉ እዚህ ጋር ከዚህኛው አንድ ሮው ኢኮኖሚክ ሪፖርት ለጃፓን የጃፓን የን የሚመለከት ማለት ነው። ስለዚህ ይሄ ኒውስ ሪፖርት የጃፓን የን ብቻ ነው አፌክት የሚያደርገው ማለት ነው። ስለዚህ ጃፓን as a USD JPY ዩሮ JPY CAD JPY at the end ነው ሁለተኛ ከረንሲ ነው በፔር ሲጠራ ማለት ነው። ስለዚህ JPY እዚህ ጋር ጠንካራ ሪፖርት አወጣ ማለት ግራፉ የUSD JPY ወደ ታች ይሄዳል፣ ዩሮ JPY ካለም ደግሞ ወደ ታች ይሄዳል ማለት ነው። ስለዚህ የጃፓን የሚመለከት ብቻ ነው። ስለዚህ ይሄኛው ሴት ማድረግ ትችላላችሁ የምትፈልጉትን የትኛው ሜጀር ካረንሲ ናቸው እናንተ እዚህ ጋር መከታተል የምትፈልጉት። አሁን የኔ የጃፓንን ስለምፈልግ ነው because የUSD JPY ትሬድ አደርጋለሁ ማለት ነው። ቱሞሮ ደግሞ እዚህ ጋር ማየት ትችላላችሁ ነገ የሚወጣ እዚህ ጋር JOL test job openings ሪፖርት ይወጣል። ይሄኛው ደግሞ የራሱ የሆነ ኢምፕሊኬሽን ይኖረዋል። የፎርካስቱ እዚህ ጋር 7.71 ሚሊዮን 7.6 ሚሊዮን ፕሪቪየስ ማለት ነው። ይሄኛው
አክቹዋል ሲወጣ እዚህኛው ማለት ነው። ስለዚህ አክቹዋል ሲወጣ ነው። አክቹዋል ኢሚዲየትሊ እንደወጣ within the next 1 to 5 seconds ትሬዳችሁን ፕሌስ ማድረግ አለባችሁ ማለት ነው። ስለዚህ ጥሩ ኢኮኖሚክ ፐርፎርማንስ ካሳየ በጂኦኤልቲኤስ ጆብ ኦፐኒንግስ ማለት ነው ይሄኛው በግሪን ነው የሚወጣው፣ በግሪን ነው የሚጻፈው ይሄኛው አክቹዋል የሚለው ማለት ነው። ፑር ኢኮኖሚክ ፐርፎርማንስ ካሳየ ደግሞ ጄፒዋይ ይሄኛው በሬድ ይጻፋል ማለት ነው። ስለዚህ ሬድ ከሆነ ደካማ ሆነዋል፣ ሌሎች ፔሮች ሌሎች የከረንስ ፔሮ የሚጠመድበት ማለት ነው ጥንድ የሆኑ ፔሮችን ሌሎቹ ወደ ላይ ይሄዳሉ ማለት ነው። ስለዚህ ይሄ ግሪን ነው የሚመጣው ጥሩ ኢኮኖሚክ ፐርፎርማንስ ካሳየ which means ከፎርካስትድ በላይ ከመጣ ማለት ነው። ብዙ ጆብ ኦፐኒንግ ካሉ 8 ሚሊዮን ከመጣ ከዚህኛው በላይ ስለሆነ የጄፒዋይ ስትሬንግዝ ነው የሚያሳየው ማለት ነው። ሶ ቱሞሮ የሚወጣ ሪፖርት ነው ይሄኛው። ስለዚህ አኩት ነው ሪአክሽኑ፣ የማርኬቱ ሪአክሽን፣ የፕራይሱ ቻርቱ ሪአክሽን ለኒውስ ኤንድ ኢኮኖሚክ ዳታ ሪፖርትስ በጣም አኩት ነው። ወይም ወደታች ድሮፕ ያደርጋል በጣም ወይም ደግሞ ወደ ላይ በጣም ይወጣል ማለት ነው። ስለዚህ ትንሽ ቆይቶ ደግሞ within the next day ሊሆን ይችላል ወይም by the end of this day ሊሆን ይችላል ተመልሶ ወደዚህ የነበረበት ፓተርን ለመምጣት ይሞክራል ማለት ነው። ሶ እዚህ ጋር እንደምታዩት ማለት ነው ይሄኛው ኦኬ ትሬዲንግ ቪው ነምበር 1 ቻርቲንግ ሲስተም ነው። ነምበር 1 ማይ ፕሪፈረንስ ነምበር 1 ቻርቲንግ ሲስተም ትሬዲንግ ቪው ነው። ስለዚህ MT4 MT5 መጠቀም ይችላላችሁ፣ ግን ሪከመንድ ማድረጋችሁ ማለት ነው ትሬዲንግ ቪውን በደንብ መለማመድ ማለት ነው። ስለዚህ እዚህ ጋር ኦኬ እዚህ ጋር ሬክታንግሉን ፈልገዋለሁ እዚህ ጋር ይሄኛው ኦኬ ሶ እንደዚህ ነበር ትሬድ ሲያደርግ የነበረው ይሄኛው ኦኬ ሶ ይሄኛው ኦኬ ሶ እንደዚህ ነበረ ሬንጅ ነበረ የዚህኛው ማርኬት ማለት ነው። ሶ ይሄኛው ዊክሊ ካንድልስ ነው ሬንጅ ነበረ ይሄኛው ሳይድ ዌይ ነበር ሲንቀሳቀስ የነበረው። ከዚህኛው ሳይድ ዌይ ወጥቶ እዚህ ጋር ድንገት ወደዚህ መጥቷል ማለት ነው። ስለዚህ ይሄ ፕላስ ኦኬ ይሄን ፕላስ ላድርገውና ኦኬ እንደምታዩት ከዚህኛው ቦክስ ከሬክታንግል ወጥቶ ድንገት እዚህ ጋር ደርሷል። ስለዚህ ለምንድን ነው የደረሰው? አይዘር ኒውስ ኢቨንትስ ስለመጣ ነው ወይም ደግሞ ይሄ ትላልቅ ባንኮች ትራንዛክሽን ፈጽሟል ማለት ነው። ስለዚህ እዚህ ጋር ትላልቅ ባንኮች እዚህ ጋር ባይ ስላሉ ወደ ብዛት ያለው ትራንዛክሽን ወይም ደግሞ ከረንሲ ማለት ነው ወደ ትሬድ ስለተደረገ ወደዚህ መጥቷል ማለት ነው። ስለዚህ ማርኬቱ ኃይል የሚንቀሳቀሰው ወደ ላይ ትልቅ የሚወጣ ወደ ታች ትልቅ የሚወርደው ማለት ነው አይዘር ኢኮኖሚክ ዳታ ሪፖርት ወይም ኒውስ ኤንድ ኢቨንትስ ሲኖር ነው ወይም ደግሞ ትላልቅ ባንኮቹን ትልቅ ብዛት ያለው ትራንዛክሽን ትሬድ አድርጓል ማለት ነው። በዛ ነው። እንደዛ ካልሆነ ግን በትንሽ ነው የሚንቀሳቀሰው ማርኬት ማለት ነው። በትንሽ ሶ አይዘር ትላልቅ ሴንትራል ባንክስ ሄጅ ፈንድስ ትላልቅ ኢኮኖሚ ያላቸው ኢንስቲትዩሽንስ ማለት ነው ኢንስቲትዩሽናል ትሬደርስ ፕሌስ ሲያደርጉ ኦርደራቸውን ማርኬቱ ወጣ ብሎ ይሄዳል እንደዚህ ማለት ነው። ስለዚህ አይዘር ኒውስ ኢቨንትስ ነው ወይም ደግሞ ሴንትራል ባንክስ ፕሌስ አድርገዋል ኦርደራቸው ማለት ነው። ሌላ ዚስ ዊክ ደግሞ የሚወጣ ሪፖርቶች አሉ እዚህ ጋር ከረንሲ JPY አፌክት የሚያደርግ JDP አሁን ያየ ነው ዛሬውን ፓርት ኦፍ ዚስ ዊክ ስለሆነ የጂዲፒ እዚህ ጋር መጥቷል። USD አፌክት የሚያደርግ ደግሞ JOLTS ጆብ ኦፐኒንግስ አለ እዚህ ጋር ኮር CPI ማንዝ ኦፍ ማን ዚሮ ኦፍ ይር እንደዚህ ኢንተረስት ሬት ዲሲሽን ደግሞ እዚህ ጋር አለ። ስለዚህ ኢን ዚስ ዊክ በጣም ብዙ ኒውስ ኢቨንቶች አሉ። የነዚህ ኒውስ ኢፌክት ደግሞ የነዚህ ዳታ ሪፖርቶች ወይም ደግሞ ኒውስ ኢፌክት ደግሞ ማርኬቱ ላይ በጣም ወደታች ወይም ወደ ላይ እንዲወጣ ያደርገዋል ማለት ነው። ስለዚህ እንደምታውቁት የአንድን ካረንሲ ስትሬንግዝ የሚለካው በኢንተረስት ሬት ነው ያለው። ሃይ ኢንተረስት ሬት ነው ወይስ ሎው ኢንተረስት ሬት ነው የሚለው ነው የአንድን ካረንሲ ጥንካሬ በብዛት ዲተርማይን የሚያደርገው ማለት ነው። ስለዚህ ይሄ ኢንተረስት ሬት ይሄኛው ኢኮኖሚክ ሪፖርት ወይም ዜና ኒውስ በሚወጣበት ትሬድ የምታደርጉ ከሆነ ያለውን ኢምፓክት ደግሞ የዚህኛው ኒውስ ኢምፓክት 3 ስታር ነው። 3 ስታር ማለት ትልቁን 2 ስታር ከሆነ ያን ያህል ኢኮኖሚክ ቻርቱ ላይ ያን ያህል ያንቀሳቅሰዋል አይደለም ማለት ነው።
ስለዚህ ኢምፓክቱ 3 ስታር ነው ብዬ መረጥኩለት እንደ ሴቲንግ ማለት ነው። እንዴት ነው ሴት የምታደርጉት እሱ አሳያችኋለሁ እዚህ ጋር ፊልተር ብዬ ማለት ነው። እዚህ ጋር ደግሞ ካናዳን ዶላር አፌክት የሚያደርጋለ ቢኦሲ ኢንተረስት ሬት ዲሲሽን አለ ዩኤስዲ እዚህ ጋር ኢኒሻል ጆብለስ ክሌምስ እዚህ ጋር ፒፒአይ ፕሮዳክት ፕሮዲሰር ሌቨል ኢንፍሌሽን ማለት ነው ይሄኛው ፒፒአይ። እነዚህ በጣም ዲተርማይኒንግ የሆኑ ኒውስ ኢቨንቶች ወይም ደግሞ ኢኮኖሚክ ዳታ ሪፖርቶች ናቸው እነዚህ። ሶ በእነዚህ መሰረትም ትሬዳችሁን ፕሌስ ማድረግ ትችላላችሁ along to your technical analysis። ይሄኛው ደግሞ as input መጠቀም አለባችሁ ማለት ነው። ለምንድነው እነዚህ የሜጀር ከረንሲዎችን ነው ትሬድ ማደርገው ነው የሜጀር ፎሬክስ ፔየርስ ነው ትሬድ ማደርገው ለዛ ነው ሰሌክት ያደረኩት ማለት ነው። እዚህ ጋር ያለፈውን የየስተርዴይ እንየውና የስተርዴይ እንደዚህ ምን ነበር ሪሊዝ የተደረገ ነበር። የስተርዴይ ምንም ኒውስ ኢቨንትስ አልነበሩም። እኔ በመረጥኳቸው ሀገሮች የዩኤስዲ ካናዲያን አውስትራሊያን እና የዩሮና ጂቢፒ ግሬት ብሪቴን ፓውንድ ላይ ምንም ኢቨንት አልነበረም ማለት ነው። በእነሱም ብቻ ነው እኔ ሰሌክት ያደረኩት ትራክ ለማድረግ ኢቨንቶቹን ወይም ሪፖርቶቹ ማለት ነው። ሶ ምን ለማለት ፈልጌ ነው እዚህ ጋር አክቹዋል ላይ ነው የምናየው ማለት ነው። ሶ የቱሞሮ እንዲውና እዚህ ጋር ፎርካስትድ 7.71 ነው ይሄኛው ፕሪቪየስ ደግሞ 7.6 ይጨምራል ጆብ ኦፐኒንግ ነምበር ኦፍ ጆብ ኦፐንስ 7.71 ሚሊዮን ዩኤስዲ አፌክት የሚያደርግ ኒውስ ነው ይሄኛው። ዩኤስዲ ወይም ይሄ ጠንካራ ሪፖርት ከወጣ ዩኤስዲ ይጠነክራል፣ ዊክ ሪፖርት ከወጣ ደግሞ ዩኤስዲ ዊክ ይሆናል ማለት ነው። ስለዚህ አጋይንስት ፔሮቹን በንጽጽር ዩኤስዲ ያለበትን ዊክ ከሆነ እዚህ ጋር ዊክ ይሆናል ማለት ነው። ሌሎቹም ወደ ላይ ይሄዳሉ ማለት ነው። ሶ እዚህ ጋር አክቹዋል ሚኖ ነው የሚወስነው ማለት ነው። ሶ ግሪን ከወጣ እዚህ ጋር ግሪን ከሆነላችሁ ማለት ነው ጥሩ እንትን ነው። ሬድ ከወጣላችሁ ደግሞ ባድ ሲግናል ነው ማለት ነው። ስለዚህ ዊክ ትንሽ ዊክ ይሆናል ለተወሰነ ጊዜ ማለት ነው። በእንደዛ ነገር እንድትዩዙ ትፈልጌ ነው። ሶ ሌላ ዌብሳይት ላይ እንደዚህ ጥርት ያለ ሪፖርት አታገኙ ማለት ነው። ሶ እዚህ ጋር ፊልተርስ መጣችሁ ትራክ ማድረግ የምትፈልጉትን ካረንሲዎችን ፊልተር ማድረግ ትችላላችሁ እዚህ ጋር ማለት ነው። ሶ እዚህ ጋር የአልባኒያ አለ ቲክ ታደርጋላችሁ የምትፈልጉ ከሆነ አርጀንቲና አለ እዚህ ጋር እኔ የካናዳን ቲክ አድርጋለሁ። ኢሮዞንም እንደዚህ ፍራንስ፣ ኢንዶኔዥያ ምናምን አላደረኩም። ኢታሊ ኦኬ አድርጋለሁ። የኢታሊ የጃፓኒያን የቻይናም ሶ የቻይና እንደውም ትሬደብል አክሰሲብል አይደለም ኦንላይን ለምሰሌክት እንዳረኩት ከዛ ሴቲንግ ግን ካስቀመጥኩ በኋላ ነው ያወቅኩት መሰለኝ ቻይና የቻይናን ገንዘብ ከረንሲ ኦንላይን ለፎሬክስ ትሬዲንግ ክፍት አይደለም። ለፎሬክስ ትሬዲንግ ክፍት አይደለም የቻይና። ስለዚህ የቻይና አልፈልገውም እኔ። ሶ አውስትራሊያ ኤዩዲ ማለት ነው። ጀርመኒ which means euro okay so ወርታችስ ኒውዚላንድ ደግሞ በጣም አሁን እየጨመሩ ካሎች የከረንሲያቸው የከረንሲ ስትሬንግዙ እየጨመረ በዛ ላይ ደግሞ ፎሬክስ ትሬዲንግ ላይ በጣም ብዙ ቮሊዩም ያለው ትራንዛክሽን እየተካሄደበት ካለ ከረንሲ አንድ ነው የስዊዝ ፍራንክ እና ኒውዚላንድ ዶላር ማለት ነው። ሶ ስዊዘርላንድም አለ ስዊዝ ፍራንክ ማለት ነው ስዊዘርላንድ። የዩናይትድ ስቴትስ ደግሞ ዩኤስዲ ማለት ነው ዩናይትድ ኪንግደም which means GPY I mean GBP ግሬት ብሪቴን ፓውንድ ማለት ነው። ሶ እኔ ሌላ ፎር ኤግዛምፕል እዚህ ጋር ሳውዝ አፍሪካ የምትፈልጉ ከሆነ ሳውዝ አፍሪካ ይኖራል እዚህ ጋር ሳውዝ አፍሪካ፣ ሳውዝ ኮሪያ አለ ሳውዝ አፍሪካ። የሳውዝ አፍሪካን ራንድ ፈልጋችሁም ቲክ ማድረግ ትችላላችሁ የነሱን ከፈለጋችሁ ማለት ነው። ስለዚህ ሜጀር ከረንሲ ፔሮች የሚባሉ የዩሮ፣ ፍራንስ፣ ኢታሊ፣ ጃፓን፣ ኒውዚላንድ፣ ጀርመኒ እንደዚህ ስዊዘርላንድ፣ ዩናይትድ ስቴትስ እነዚህ ሰሌክት አድርጌያለሁ በቂ ነው። ከነዚህ በላይ ትራክ ማድረግ የምትፈልጉት ቲክ ማድረግ ትችላላችሁ እንደዚህ ማለት ነው። ቼክ ማድረግ ትችላላችሁ፣ አንቼክ ማድረግ ትችላላችሁ ማትፈልጉት። ስለዚህ ሰሌክት የተደረጉ አገሮች በሙሉ ኢኮኖሚክ ሪፖርታቸውና ኒውስ ሲኖር እዚህ ጋር ትራክ ያሳየኛል ማለት ነው። ሶ እዚህ ጋር ደግሞ ታይም ዲስፕሌይ ታይም ሪሜኒንግ አንቲል አናውንስመንት እንደነገርኳችሁ 1950 ነበር ቅድም ያሳየዋችሁ። ስለዚህ የቀረኝ ዲስፕሌይ ታይም ሪሜኒንግ አንቲል አናውንስመንት 19 hour and 50 minutes ሲቀረኝ ነበር
19 hour and 50 minutes እዚህ ጋር ላሳያችሁ መልሼ ኦኬ ብሮቱልስ ሶሪ የቱዴይን ማለት ነው እዚህ ጋር 1950 የነበረ ይሄኛው ማለት ነው ታይም ሪሜይኒንግ ነው 1950 ላይ ሪሊዝ የሚደረግ ሳይሆን 19 ሰዓት እና 50 ሚኒትስ ይቀረናል ሪሊዝ ለማድረግ ማለት ነው ስለዚህ ወደ ታች ካውንትዳውን ያደርጋል ይሄን ማለት ነው ካውንትዳውን እያደረገ ይሄዳል ማለት ነው ኦኬ ይሄኛው ፍሪ ሪሊዙን እዚህ ጋር ሌላ ይሄኛው ዲስፕሌይ ታይም ኤግዛክትሊ በየትኛው ታይም ነው በእኛ ማለት ነው በኢትዮጵያ አሁን በኢትዮጵያ አካውንት ስለከፈትኩ ማለት ነው ዲስፕሌይ ታይም ነው ማየት የምፈልገው ወይስ ምን ያህል ታይም እንደቀረው ለኒውስ ሪሊዙ ነው የምፈልገው ከሁለቱም መምረጥ ይችላልላችሁ እንደሚመቻችሁ ማለት ነው የትኛው አይነት ካቴጎሪ ኒውስ ነው ማየት የምትፈልጉት ኤምፕሎይመንት ሪፖርት ነው ክሬዲት ነው ባላንስ ነው ኢኮኖሚክ አክቲቪቲ ነው ሴንትራል ባንክ አክቲቪቲ ነው ቦንድስ የሚመለከት ነገር ነው ኢንፍሌሽን ነው ኮንፊደንስ ኢንዴክስ ነው ስለዚህ ሁሉንም ማርኬቱን ያንቀሳቅሱታል ኢኮኖሚክ አክቲቪቲ ሴንትራል ባንክ ዲሲዥንስ ኢንፍሌሽን ኮንፊደንስ ኢንዴክስ ሁሉም እፈልጋለሁ ኢምፕሎይመንት ሬት በሙሉ እፈልጋለሁ ቼክ አደረኳቸው ስለዚህ ኢምፖርታንስ ሌቨሉ 3 ስታር የሆነ በጣም ሃይ ኢምፓክት ማርኬቱን ማንቀሳቀስ የሚችል ኒውስ ኢቨንትስ ወይም ደግሞ ኢኮኖሚክ ሪፖርት ብቻ እንዲያሳየኝ ነው የፈለኩት ማለት ነው ስለዚህ እዚህ ጋር ጆብ ኦፕኒንግስ እዚህ ጋር 3 ስታር ኢምፓክት ያለው ኒውስ ነው ስለዚህ ማርኬቱን የሚያንቀሳቅሰው ነው ማለት ነው ስለዚህ አንድ ስታር የኛው ቲክ ካረኩ ኦቨርሎድ ይደረጋል ብዙ ዜናዎች ብዙ ኒውስ ኢኮኖሚክ ሪፖርቶች ኢቭን ጥቃቅኖቹ እዚህ ጋር ያሳየኛል ማለት ነው ስለዚህ እኔ ትረክ ለማድረግ ይቸገራለሁ ማለት ነው ስለዚህ እሱን እንደዚህ አደርጋለሁ ማለት ነው እንደዛ ካደረጋችሁ ምንድነው የምታደርጉት አፕላይ ትላላችሁ ይሄኛው አፕላይ አፕላይ እንዳደረጋችሁ ማለት ነው እዚህ ጋር ለነገ ፎር ኤግዛምፕል ኔክስት ዊክ የሚታይ እንደዚህ ካለ ኔክስት ዊክ USD ዩናይትድ ስቴትስ ሴሌክት ስላደረኩ ማለት ነው እዚህ ጋር 8 ሰዓት ኦኬ የዩኤስዲ ማለት ነው ኮር ሪቴል ሴልስ ማለት ምን ያህል ወደ ማርኬቱ ብር ተገዝቷል ምንም አይነት ነገር ነው ዲቴይሉ ምን ማለት እንደሆነ ደግሞ ማወቅ ከፈለጋችሁ እነዚህ ኒውስ ኢቨንትስ ጉግል ማድረግ ይችላልላችሁ ወይም ደግሞ ኮሜንት ላይ አሳውቁኝ የምትፈልጉ ሰዎች መጽሐፍ አለ የሆነ መጽሐፍ አለ ኦንላይን የገዛሁት ማለት ነው እሱንም ላካፍላችሁ ይችላል ማለት ነው ስለዚህ ሜጀር ኢኮኖሚክ ሪፖርቶችን የያዘ ማለት ነው በአንድ ቻፕተር አለ እሱን ላካፍላችሁ ይችላል ማለት ነው እዚህ ጋር ባይ ኔክስት ዊክ ሪሊዝ ይደረጋሉ ተብሎ የሚጠበቁ እነዚህ ማለት ነው ኢኮኖሚክ ካላንደሩ የሚያሳየን ኮር ሪቴል ሴልስ እዚህ ጋር USD አፌክት ማድረግ ሪቴል ሴልስ እዚህ ጋር ማንዝ ኦፍ ማንዝ እዚህ ጋር JPYን እንደዛ ከዛ CPI እዚህ ጋር ፌድ ኢንተረስት ሬት ዲሲዥን ይሄ በጣም ሃይ ኢምፓክት ነው ይሄኛው ኢንተረስት ሬት ከቀነሰ ዊክ ይሆናል ካረንሲውን ከጨመረ ደግሞ ስትሮንግ ይሆናል ስለዚህ በፔር ለሚሆነው ፎር ኤግዛምፕል USD ፌደራል ኢንተረስት ሬቱ ሃይ ካደረጉት USD against JPY አውትፐርፎርም ያደርጋል ማለት ነው ሎው ከሆነ ደግሞ ጃፓንስ አውትፐርፎርም ያደርጋል ከUSD JPY ማለት ነው investing.com በጣም ኢምፖርታንት ዌብሳይት ነው ያለ investing.com ፎሬክስ ትሬደር አይቻልም ልትሆን አትችሉም ማለት ነው እኔ ከብዙ ኤክስፒሪየንስ ከብዙ ማንበብና ብዙ ቪዲዮ ማየት በኋላ ያመጣሁት ነገር ነው እኔ እጅግ ጠቅሞኛል ማለት ነው ኦኬ በኔክስት ቪዲዮ ደግሞ ይሄኛው investing.com ተጠቅሜ ትሬድ እንዴት ነው ፕሌስ ማደርገው ኒውስ ትሬዲንግ ላይ በተለይ ኒውስ ትሬዲንግ እንዴት ነው ፕሌስ ማደርገው በዚህኛው እዚህ ያገኘሁት ኢንፎርሜሽን ከኢኮኖሚክ ካላንደሩ ማለት ነው አሳያችኋለሁ ማለት ነው ኮሜንቱን ግን አሳውቁኝ ኮሜንት የምትፈልጉትን ነገር ማለት ነው ኦኬ ሌላ ሁለተኛው ነገር ላሳያ የመጀመሪያው እንደነገርኳችሁ ኢኮኖሚክ ካላንደር ነው አይተናል እዚህ ጋር ማለት ነው ሌላ ቴክኒካል ሳመሪ የሚባል ማለት ነው ቴክኒካል ሳመሪ ክሊክ አደርጋለሁ ይሄኛው አንደር ቴክኒካል ሳመሪ investing.comን እንድመላለስ ያደረገኝ ወደ investing.com ቀን በቀን እንድገባ ያደረገኝ ይሄ ቴክኒካል ሳመሪ የሚሉት ነው ቴክኒካል ሳመሪ እንዴት ነው የሚመጣው እናየዋለን ኮኔክሽን ስለሆነዋል መሰለኝ እዚህ ጋር መጥቷል ማለት ነው ቴክኒካል ሳመሪው ትንሽ ወርታች ስክሮል ታደርጋላችሁ እንደዚህ ማለት ነው ቴክኒካል አናላይሲስ ካስተም ኮድስ የሚለው ይሄኛ ማለት ነው ኦኬ እዚህ ጋር አለ ዶው ጆንስ
ኦኬ ማይ ኮትስ ነው ያለው። እዚህ ጋር ፎሬክስ ትመጣላችሁ ወይም ፉቸርስ ከሆነ ትሬድ የምታደርጉት ወደ ፉቸርስ ትመጣላችሁ። ፎሬክስ ከሆነ ፎሬክስ እመጣለሁ ማለት ነው እንደዚህ። ሶ ፎሬክስን ሴሌክት እንዳደረጋችሁ ይሄኛው ፎር ኤግዛምፕል የመጀመሪያው ዩሮ ዩኤስዲ የዩሮ ዩኤስዲን ቴክኒካል ሳማሪ ፈልጋለሁ ብዬ እንደዚህ ሳማሪ እዚህ ጋር መጥቷል ማለት ነው። ስለዚህ የሙቪንግ አቨሬጅስ የሌሎች ኢንዲኬተሮችም እንደዚህ አቨሬጁ ሳማሪውን ይሄኛው አሁን 5 አወርስ ቻርት ላይ ብትሄዱ ስትሮንግ ባይ ነው ያለው። ዴይሊ ቻርት ላይ ብትሄዱ ስትሮንግ ባይ ነው ያለው። ዊክሊ ቻርት ላይ ብትሄዱ ስትሮንግ ባይ ነው ያለው። ማንዝሊ ቻርት ላይ ብትሄዱ ኒውትራል ነው ያለው which means ዳይሬክሽኑ ወደታች ነው ወደ ላይ ነው which means ሳይድ ዌይ ነገር ነው የሚንቀሳቀሰው ወይም ክሊርሊ አልታወቀም ማለት ነው። ስለዚህ ፎር ኤግዛምፕል ይሄኛው 5 አወርስ ላይ ብትሄዱ ዩሮ ዩኤስዲ ትሬዲንግ ቪው ሄዳችሁ ማለት ነው ዩሮ ዩኤስዲ 5 አወር ቻርት ኦኬ ሶ ዩሮ ዩኤስዲ ብላችሁ ትጽፋላችሁ እንደዚህ። እኔ የምጠቀመው ብሮከር እዚህ ጋር አይሲ ማርኬት ነው። እዚህ ጋር ብዙ ካፒታል ኮም አለ፣ ፎሬክስ.com አለ፣ አይሲ አለ፣ ፔፐርስቶን አለ። እዚህ ጋር አይሲ ማርኬት ነው። ስለዚህ ዳታው ከአይሲ ማርኬት የሚመጣ እንዲሆን ነው የምፈልገው። ሶ አይሲ ማርኬት ብሮከር ነው የምፈልገው። ዩሮ ዩኤስዲ ከአይሲ ማርኬት ሴሌክት አደርጋለሁ ማለት ነው። ሶ እዚህ ጋር 4 አወር ነው ያለው። እዚህ ጋር 5 አወር ካለ ስኪሌው 5 አወር ካለ እዚህ ጋር 5 አወር 3 አወር 4 አወርስ ሶ ሴቲንግ ሊኖረው ይችላል። በ4 አወር ሊው ኦልሞስት ተቀራራቢ ነው ከ5 አወር ማለት ነው። ሶ በ4 አወር ቻርት ሊና 4 አወር ቻርት እንደዚህ ሲመጣ ኦኬ 4 አወር ቻርት ይህንን ይመስላል። ወደ ላይ ነው ሂድ ያለው ዩሮ ዩኤስዲ ማለት ነው። ሶ እዚህ ጋር መጥቼ ስትሮንግ ባይ ነው። ስትሮንግ ባይ ማለት ወደ ላይ ይሄድ ነው ማለት ነው። ስትሮንግ ባይ ማለት ወደ ላይ ቡሊሽ ነው ማለት ነው። ቡሊሽ ነው ቻርቱ። ሶ ዴይሊ ማየት ይችላላችሁ። ስትሮንግ ባይ ነው ዴይሊ እያለኝ ነው። ስለዚህ ወደ ዴይሊ ቻርት እንደዚህ 1D የሚለው ማለት ነው መጥታችሁም እንደዚህ ወደ ታች ሂዶ ነበር። እዚህ ጋር ደግሞ ስትሮንግ ባይ ነው ያለው። አፕ ኮንሲስተንትሊ አፕሳይድ ነው። ኦኬ እነዚህ ታሪፎቹ ምናምን ኢፌክት አሳድረው ማለት ነው። ሶ ኮንሲስተንትሊ ወደ ላይ ነው ስትሮንግ ባይ ነው እያለ ያለው። ስለዚህ ሞስት ላይክሊ ወደ ላይ ሊቀጥል ነው አሁንም ማለት ነው። ሶ ይሄኛው ዊክሊ ማየት ይችላላችሁ። ስትሮንግ ባይ ነው ያለው ዊክሊ እዚህ ጋር ዊክሊ ቻርት ማየት ይችላላችሁ። ሶ ይሄኛው ነው አሁንም ትልቅ ቡሊሽ ባር ነው ያለው። ይሄኛው ስትሮንግ ባይ ነው ያለው ማለት ነው። ሶ እስኪ ወደ ማንዝሊ ሊው ማንዝሊ እዚህ ጋር ማንዝሊ ኢንዲሲሽን ነው የሚያሳየው። ማንዝሊ ኒውትራል ነው ያለው። ወደ ላይ ቡሊሽም አይደለም ቢሪሽም አይደለም ማለት ነው። ስለዚህ ኒውትራል ማለት ምንድነው? በእንትኑ በቻርቱ ነው እስኪ ይሄኛው ማንዝሊ እዚህ ጋር ሴሌክት አደርጋላችሁ። ሶ ኢንዲሲሽን ነው ያለው። ይሄኛው ኦልሞስት ከሬንጁ አልወጣም። ሬንጅ ውስጥ ነው ያለው ይሄኛው ማለት ነው። ሬንጅ ውስጥ ነው ያለው ከሬንጅ አልወጣም። ስለዚህ ይሄኛው ወይም ወደ ላይ አልሄድም ወይም ይሄኛው ሬንጅ ሰብሮ ደግሞ ወደ ታች አልሄድም ማለት ነው። ስለዚህ እዚህ ጋር ማለት የምፈልገው በጣም ኢምፖርታንት ነገር እንደ ፎሬክስ ትሬደር መያዝ ያለባችሁ ከኢንቨስቲንግ.com ማለት ነው። ይሄ የምትፈልጉትን ፎር ኤግዛምፕል ቶፕ ዳውን አናላይሲስ የምትሰሩትን ዊክሊ ዴይሊ 4 አወር ሊሆን ይችላል። ቶፕ ዳውን አናላይሲስ የምትሰሩትን ማለት ነው። ስለዚህ ይሄንን መቀየር ትችላላችሁ ካስተማይዝ ብላችሁ። ይሄኛው ይሄ ማንዝሊ ሳይሆን ከዊክሊ ከዛ ዴይሊ ከዛ 4 አወር ከዛ 1 አወር እንዲሆንላችሁ ማድረግ ትችላላችሁ የምትፈልጉትን። ላይክ ቶፕ ዳውን አናላይሲስ የምትሰሩትን ታይም ፍሬሞቹን እዚህ ጋር ማስቀመጥ ትችላላችሁ ማለት ነው። ስለዚህ ቶፕ ዳውን አናላይሲስ የምንሰራው የባያሱን ለማወቅ ማንዝሊ ቡሊሽ ነው የሚሄደው፣ ዊክሊም ቡሊሽ ነው የሚመስለው፣ ዴይሊም ቡሊሽ ነው የሚመስለው። ስለዚህ ሞስት ላይክሊ 1 አወር ላይም የቡሊሽ ሴትአፕ ነው መፈለግ ያለብን ማለት ነው። ስለዚህ ከዳይሬክሽኑ የሚሄድ ሴትአፕ ነው መፈለግ ያለብን ማለት ነው። ስለዚህ እዚህ ጋር ፎር ኤግዛምፕል ስትሮንግ ባይ አለ፣ ስትሮንግ ባይ አለ፣ ስትሮንግ ባይ አለ፣ ማንዝሊ ባይ ነው ያለው። ስለዚህ ሞስት ላይክሊ ወደ ስትሮንግ ባይ ሊቀየር ነው። ትንሽ ሂዶ ወደ ስትሮንግ ባይ ሊቀየር ነው። ግን አሁን ትሬድ ማድረግ ያለብን በጣም ኢምፖርታንት ጉዳይ እዚህ ጋር ስትሮንግ ሁሉንም ስትሮንግ ባይ ከሆነ ወይም ደግሞ ስትሮንግ ሴል ይሄኛው ፎር ኤግዛምፕል ይሄኛው ሁሉንም ስትሮንግ ሴል ካድ ቼፍ ማለት ነው ካናዳን ዶላር እና ስዊዝ ፍራንክ ማለት ነው። ስለዚህ ወደ ታች which means ካናዳ ዶላር is weak against ስዊዝ ፍራንክ ማለት ነው። ስለዚህ ግራፉ ወደ ታች ነው እየሄደ ነው ያለው ማለት ነው። ማየት እንችላለን ትሬዲንግ ቪው ላይ ሄደ ማለት ነው። ስለዚህ ካናዳ against ቼፍ ካድ ቼፍ ማለት ነው።
ቢሪሽ በጣም ቢሪሽ የሆነ ቻርቲንግ ሲስተም ማየት አለብን ማለት ነው። ስለዚህ ስትሮንግ ሴል ሴል ለማድረግ ነው ኦፖርቹኒቲ ማየት ያለብን። እስኪ እንሂድ ካርድ ቼፍ እዚህ ጋር ኦኬ ካርድ ቼፍ ብዬ ካርድ ቼፍ እዚህ ጋር እኔ አይሲ ማርኬት ላይ ነው ትሬድ ማደርገው ሶ ካርድ ቼፍ አይሲ ማርኬትን እመርጣለሁ። ኦኬ ሶ እንደምታዩት ማንዝሊ ቢሪሽ ነው ያለው ወደ ታች ነው እየሄደ ያለው። ስለዚህ እዚህ ጋር ባይ ማድረግ ያዋጣል። ምንድነው የምናደርገው ሴል ለማድረግ ነው ማየት ያለብን ቢኮዝ ወደ ታች ኮንሲስተንትሊ እየሄደ ስለሆነ ግራፉ እዚህ ጋር ሴል አድርገን እዚህ ጋር ከታች ደግሞ ቴክ ፕሮፊቱን ለመውሰድ ማለት ነው። ሶ ዊክሊ ስኪኒው ሁሉንም ስትሮንግ ሴል ነው የሚለው እንዳየነው ማለት ነው። ዊክሊ ምን ነው ኦኬ ይሄ ሰርችሊ ፎር ፍሪ ስለሆነ አካውንቴን ይሄኛውም እንደዚህ ነው። ከዚህ ጀምሮ እስከዚህ ወደታች ነው። ስለዚህ ነው በጣም ወደታች ነው እየወረደ ያለው ማለት ነው። ስለዚህ ይሄን ደግሞ በጣም ትላልቅ የሆኑ ካንድሎችን ቀይ ካንድሎች ወደታች እንደሚሄድ የሚያሳይ ማለት ነው ያለው ማለት ነው። ስለዚህ ቢሪሽ ነው ስትሮንግ ሴል ላይ ነው ያለው ይሄኛው። ስለዚህ እዚህ ጋር መጥቼ እዚህ ጋርም ዴይሊም ቻርቱ ማየት ይችላል። ዴይሊ ስትሮንግ ሴል ነው የሚለው እንዴት ነው? እዚህ ጋር ዴይሊ ደግሞ እዚህ ጋር ሬንጅ ነበረ ሬንጁን ብሬክ አድርጎ እዚህ ጋር ዴይሊ ወደታች ስትሮንግ ሴል ላይ ነው ያለው። ስለዚህ ይሄኛው ኦኬ ይሄኛው ሬንጅ ነበረ ይሄኛው ማለት ነው። ሬንጅ ነበረ ይሄኛው ሬንጁን ብሬክ አድርጎ ወደታች ሂዷል ማለት ነው። ስለዚህ ስትሮንግ ሴል ነው። ስለዚህ we should look for sell opportunity in a time frame lower than this daily ማለት ነው። so okay control z ልበለው okay so እስኪ 4 hour ወይም 5 hour ሊው 4 hour አለ እዚህ ጋር 4 hour so 4 hour ምን እንደምታዩት ማለት ነው እዚህ ጋር ዳይሬክትሊ ወደታች ነው እየሄደ ያለው ማለት ነው ወደታች so ይሄንን ላይክ ቶፕ ዳውን አናላይዝ መስራት ካቃታችሁ ማለት ነው እዚህኛው ቴክኒካል ሳማሪ መጣችሁ ስትሮንግ ሴል ከሆነ የምትፈልጉትም ታይም ፍሬሞች ማለት ነው። ስለዚህ ቶፕ ዳውን አናላይዝ እየሰራ ነው። ማንዝሊ ኒውትራል ነው ያለው እዚህ ጋር ስትሮንግ ሴል ነው ወደታች እየሄደ ነው ማለት ሴል ይሄኛው ወደታች እየሄደ ነው ይሄኛው ወደታች እየሄደ ነው። ስለዚህ in some time frame lower than this time frame ማለት ነው ይሄ ቢሪሽ ሴት አፕ ነው መፈለግ ያለብኝ the trend is your friend never trade against the trend። ስለዚህ ከትሬንድ ጋር ነው መሄድ ያለብን ከትሬንድ ጋር ማለት ነው። ስለዚህ ሴል ነው ያለው ትሬንዱ እዚህ ጋር ሴል ሚል ሴትአፕ ለመግባት ኢንትሪ ፖይንትስ መፈለግ አለብን ማለት ነው። ስለዚህ በስትራቴጂያችሁ መሰረት ይህንንም ይጠቅማችኋል ማለት ነው። ኦኬ ሶ እዚህ ጋር ካርድ ሼፍ እንዳልኳችሁ ሁሉም ሴል ፖይንት ስትሮንግ ሴል ነው ያለው 4 አወርም እንደዛ ማለት ነው ስትሮንግ ሴል። ሶ እዚህ ጋር ኢንትሪ ፖይንትስ ፈልገን ወደታች በእርግጥ ፕሮፊታብል መሆን እንችላለን። ሶ ትሬድን ፕሌስ ስታደርጉ ስቶፕ ሎሳችሁን እንዳትረሱ። ስቶፕ ሎስ ኢዝ ፕሮቴክተር ኢዝ ጋራንቲ። ሶ አሁንም ልድገምላችሁ እኔ የምፈልጋቸው ትሬድ ማድረጋቸው ካረንሲዎች እዚህ ጋር አሉ። እዚህ ጋር ካስተማይዝ ብላችሁ የምትፈልጉትም ትራክ ማድረግ የምትፈልጉትም ኢንፎርሜሽን ማየት የምትፈልጉትን ካረንሲ ፔየር መምረጥ ትችላላችሁ። እኔ ሜጀር ካረንሲ ላይ ነው። don't trade on minor currency, don't trade on minor currency, don't trade on exotic currencies because you will lose. so እዚህ ጋር ደግሜ መናገር የምፈልገው ማለት ነው be cautious። እዚህ ጋር ሁሉንም ስትሮንግ ባይ ሳይሆን ስትሮንግ ባይ የምትፈልጉትን እነዚህ ታይም ፍሬሞችም መቀየር ትችላላችሁ። ይሄ 1 አወር ማድረግ ትችላላችሁ። ይሄ 4 አወር ማድረግ ትችላላችሁ። ይሄ ዴይሊ ይሄኛው ደግሞ ዊክሊ ማድረግ ትችላላችሁ። ወይም ደግሞ ይሄኛው 3 ማንዝ ማድረግ ትችላላችሁ። የምትፈልጉትን አናላይዝ ላይክ ኢንትራዴይ ትሬደር ናችሁ ዴይ ትሬዲንግ ነው የምትሰሩት ወይም ፖዚሽን ትሬደርስ ከሆናችሁ ደግሞ ይሄኛው 3 ማንዝ ማድረግ ትችላላችሁ። ይሄ ማንዝሊ ይሄኛው ዊክሊ ማድረግ ትችላላችሁ ማለት ነው። ሶ ለእናንተ የሚጠቅማችሁ ሴትአፕ ስትሮንግ ባይ ከሆነ you should look for buy opportunities። ስትሮንግ ሴል ከሆነ ደግሞ you should look for selling opportunities in your chart ማለት ነው። ስለዚህ ያላችሁን ስትራቴጂ ከዚህ ኢንፎርሜሽን ጋር የተቀናጀ እንዲሆን ስለዚህ ትሬንዱ ስትሮንግ ሴል ከሆነ ወደ ታች ነው ትሬንዱ ማንዝሊም ዊክሊም ዴይሊም 4 አወርም ወደ ታች ነው። we should look for
ሴል ኦፖርቹኒቲስ ኢን ዘ 1 hour or in the 30 minutes እንደዛ ነው ቶፕ ዳውን አናሊሲስ የሚሰራ ማለት ነው። ስለዚህ ኢንትሪ ፖይንት ግን የኮንፊርሜሽን ይጠብቃል ማለት ነው። ፎር ኤግዛምፕል ይሄኛው ካርድ ሼፍ ላይ እዚህ ጋር ዝም ብለን መግባት አንችልም። የሆነ we should have confirmations ካንድል ስቲክ ነው ወይም የቻርት ፓተርን ነው ምናምን እዚህ ጋር አይተን ኮንፊርሜሽን ጠብቀን ወደ ታች እንደሚሄድ የሚያመለክት የቻርት ፓተርን ሊሆን ይችላል፣ የካንድል ስቲክ ፓተርን ሊሆን ይችላል። ጠብቀን ነው ትሬድ ኢንተር ማድረግ ያለብን ማለት ነው። ስለዚህ we should have stop loss as well እንዳትረሱት ማለት ነው። ሶ እዚህ ጋር ትራክ ማድረግ የምፈልገውን ካረንሲዎች ናቸው። ዩሮ ኤስዲ ሜጀር ካረንሲ ነው፣ ጂፒፒኤስዲ ሜጀር ካረንሲ ነው፣ ኤስዲ ጂፒዋይ ሜጀር ካረንሲ ነው። ይሄም ማይነር ሜጀር ካረንሲ ነው። ይሄኛው ዩሮ ኤስዲ ዩሮ ጂፒዋይ ሜጀር ካረንሲ ነው። ካርድ ሼፍ ማይነር ካረንሲ ነው። በእርግጥ ግን ኢትስ ሃይሊ ኢቮልቪንግ የካናዳን ዶላር ወደ ፎሬክስ ማርኬቱ በጣም እየገባ ነው። ፕላስ ስትሬንግዝም እየጨመረ ያለው ትራንዛክሽን ቮሊዩም ማለት ነው። ስለዚህ ከዴይሊ የፎሬክስ ሙሉ ትራንዛክሽኖቹ ማለት ነው የፎሬክስ ትሬዲንግ ላይ ያሉትን ትራንዛክሽኖች የካናዲያን ዶላር ሲግኒፊካንት አማውንት ኦፍ ቮሊዩም አለ ማለት ነው። ስለዚህ ለዛ ነው ካናዳን እየተወደደ ያለው። ከዛ ኤክስኤዩ ዩኤስዲ ጎልድ ማለት ነው። ጎልድም ስለዚህ አንድ ኢንፎርሜሽን እዚህ ጋር ልስጣችሁ። ትሬድ ስታረጉ በተለይ በፎሬክስ ፔርስ ማለት ነው ፎሬክስ ካረንሲ ፔርስ ሜጀር ካረንሲ ይሁኑ፣ ሜጀር ካረንሲ ብቻ። ስለዚህ የትኛው ናቸው እዚህ ጋር እየነገርኳችሁ ነው። ተጨማሪ ጉግል አድርጋችሁ መያዝ አለባችሁ። ሜጀር ኢኮኖሚስ ኦፍ ዘ ወርልድ ካረንሲያቸው ሜጀር ካረንሲ ነው። ስለዚህ ፎሬክስ ላይም እነሱ በጣም ትንንሽ ኢኮኖሚ ያላቸው ሀገሮች ካረንሲ ትሬድ የምታደርጉ ከሆነ አዜ ፎሬክስ ትሬደር you will lose ሶ ይሄኛው ጎልድም ወደ እንትናችሁ ብታስገቡ ጥሩ ነው። ጎልድ ብዙ ጊዜ ጥሩ ትሬዲንግ ሴትአፖች ይሰጣል ጎልድ ማለት ነው። ስለዚህ ጎልድ ማለት against USD ብቻ ነው ትሬድ የሚደረገው። ጎልድ XAU ነው ኖቴሽኑ፣ XAU against USD ነው። ስለዚህ ጎልድ ማለት XAU against USD ማለት ነው። ይሄኛው ወደ ሊስታችሁ ማስገባት አለባችሁ። ከዛ GP ለምንድን ነው እነዚህ 1 2 3 አሉ USDCF GBP GPY ለምንድን ነው እዚህ ጋር ያስገባዋቸው? እኔ እነሱን ትሬድ አላደርግም፣ ግን ለሌሎቹ ፔሮች አዝ ኢንዲኬተር ይጠቅሙኛል። ስትሮንግ ሼል እዚህ ጋር ያለውን ነገር አይቼ የምፈልጋቸውን ፔሮች ላይ ምን እንደሚሆን ስለሚጠቅሙኝ ነው። እሱ ብሪፍሊ በሌላ ቪዲዮ እመጣለሁ። አሁን እዚህ ጋር ኮምፕሌክሲቲ እንዳይሆን ማለት ነው። ካስተማይዝ ለማድረግ ትችላላችሁ። ይሄኛው ካስተማይዝ ብላችሁ እንደዚህ ማለት ነው። ስለዚህ ኮለመኖቹን እንደዚህ 5 አወር ያለውን መቀየር ትችላላችሁ። እንደዚህ ዴይሊ ያለውን ሁለተኛው ኮለመን፣ ሶስተኛው ኮለመን እንደዚህ ማስተካከል ትችላላችሁ። ይሄ ፕሪሚየም አካውንት ቢኖራችሁ ደግሞ የፍሪ ሳይሆን እንደኔ እዚህ ጋር ኮንፈርም ሚል አካውንት የፍሪ ሳይሆን ፕሪሚየም አካውንት የተከፈለበት ሳብስክራይብድ የተሆነ አካውንት ካላችሁ ደግሞ ከከፈላችሁ እዚህ ጋር ብዙ ኮለመኖች እዚህ ጋር መጨመር ትችላላችሁ ማለት ነው። ኮለመን 5 6 እንደዚህ እንደፈለጋችሁ ማድረግ ትችላላችሁ። ኦኬ ሶ እዚህ ጋር ትራክ ማድረግ የምትፈልጓቸው እዚህ ጋር መጨመር ትችላላችሁ። ፎር ኤግዛምፕል ምን ልበል ካናዲያን AUD ካድ ኦኬ AUD አውስትራሊያን ዶላር against USD GPY እዚህ ጋር ያሉትን ሰርች አድርጋችሁ የምትፈልጉትን ፔር አድ ማድረግ ትችላላችሁ እንደዚህ ማለት ነው። ስለዚህ እዚህ ጋር አድ ያደረኳቸው እነዚህ 6 ፔሮች አሉ። ይበቁኛል። እኔ እነዚህን ትራክ ማድረግ ነው የምፈልገው። እነዚህን ነው ትሬድ ማድረገው። ከዚህ በላይ ከሆነም ትንሽ የመጨናነቅ ነገር እዚህ ጋር ሊያሳያችሁ ይችላል። የኛው ብዙ ነገር ስታዩ ልትጨናነቁ ትችላላችሁ ሃንድል ለማድረግ ኢንፎርሜሽኑ ማለት ነው። ሶ ዩሮ USD ዩሮ GPY USD እነዚህን ነው የምፈልገው። እናንተ ካልፈለጋችሁ እዚህ ጋር ደግሞ ኤክስ አድርጋችሁ ማጥፋት ትችላላችሁ ማለት ነው። ስለዚህ የነዚህን ብቻ እዚህ ጋር ታገኛላችሁ አናላይሲሱ ማለት ነው። ስለዚህ እናንተ ብዙ ጊዜ ለፍታችሁ ምናምን ቶፕ ዳውን አናላይሲስ ከምትሰሩ እዚህ ጋር ትመጡና ቤስት ኢንትሪ ፖይንትስ ትፈልጋላችሁ ቻርቱ ላይ ማለት ነው። ስለዚህ you should go along with your trend ዳውን ትሬንድ ከሆነ you should flow down ሶ እዚህ ጋር አፕላይ ትላላችሁ በመጨረሻ ማለት ነው። ሶ እኔ የቀየርኩት ነገር የለም አፕላይ አልኩት ማለት ነው። ኦኬ ሶስተኛው አንድ ምን አሳይቻለሁ ቅድም ኢኮኖሚክ ካላንደር አሳይቻለሁ። ሁለተኛው ደግሞ ቴክኒካል ሰመሪ። እኔ በጣም ሁለቱም ነው የምንጠቀመው። በጣም ያስደሰቱኝ ናቸው። ብዙ ጊዜ ዩቲዩብም ላይ ብትገቡ
ስለነዚህ ሁለቱም ነው የሚያሳያችሁ። በጣም ኢምፖርታንት ቱሎች ናቸው እነዚህ ኢኮኖሚክ ካላንደር እና ቴክኒካል ሰመሪ። ሌላኛው ደግሞ ማርኬት ኦቨርቪው። ማርኬት ኦቨር የሆነ ፖፕ አፕ እያደረጉ ያሉትን ኒውስ ምናምን ከፈለጋችሁ ደግሞ ማርኬት ኦቨርቪው ትገባላችሁ። እንደዚህ ማርኬት ኦቨርቪው እዚህ ጋር መጥተዋል የማርኬት ኦቨርቪው ማለት ነው። እንደምታዩት እዚህ ጋር ሪፋይን ማድረግ ትችላላችሁ። ሪፋይን በዚህኛው ቀን እስከዚህኛው ቀን ኢፌክት ሊኖረው የሚችል እነዚህ ኒውስ ወይም ኢኮኖሚክ ሪሌትድ የሆኑ ኒውስ ኢቨንትስ ናቸው እነዚህ። አሁን የመጀመሪያው ያለውን 1 hour ago የተለቀቀውን ማለት ነው። US dollar seeks direction amidst mixed news flow። ይሄኛው አይታችሁ ክሊክ አድርጋችሁ አይታችሁ ምንድነው የሚለው ስለ US ዶላር ኢፌክት ሊኖረው ስለሚችል ማለት ነው። ስለዚህ በዚህኛው ኒውስ ምክንያት US ዶላር either it will go down or up። ስለዚህ ይሄኛው በትክክል ማድረግ አለባችሁ ማለት ነው። Gold bolstered by Fed rate cut speculation and China's continued buying። Gold XAU USD ብያችሁ ነበር። ስለዚህ ጎልድን አፌክት የሚያደርግ 3 hours ago የወጣ ኢቨንት ወይም ኒውስ ነው ማለት ነው ይሄኛው። ስለዚህ 3 key charts show why a global reflation wave isn't here yet። ይሄኛውም አንብባችሁ ማድረግ ትችላላችሁ ማለት ነው። ከዛ የትኛው ፋይናንሻል ሴክተር ሊሆን ይችላል፣ ሰርቪስስ፣ ኤኒዌይስ የአንድን ከረንሲ ስትሬንግዝ አፌክት የሚያደርጉ ሴክተሮች ፋይናንሻል ሊሆን ይችላል፣ ሰርቪስስ፣ ኮንሱመር፣ ቴክኒካል፣ ቴክኖሎጂ፣ ካፒታል ጉድስ ሁሉንም ናቸው። ግን በእርግጥ ፋይናንሻል የምትፈልጉ ከሆነ እንደዚህ ቲክ ማድረግ ትችላላችሁ። ነገር ግን ሁሉንም አይነት ኒውስ ኢቨንትስ በከረንሲው ላይ አፌክት ያደርጋሉ። ስለዚህ እዚህ ጋር ሪጅንስ መምረጥ ትችላላችሁ። ፎር ኤግዛምፕል ይሄኛው ዩሮፕ አለ፣ እዚህ ጋር ላቲን አሜሪካ አንድ ኖርዝ አሜሪካ፣ ዘን እዚህ ጋር ኤሽያ ደግሞ የጃፓን ብቻ ነው ትራክ ማድረግ የምፈልገው። ሶ ኤሽያ ወይም ደግሞ ይሄኛውም አንቸክ ማድረግ ትችላላችሁ ማለት ነው። ሶ ፋንዳሜንታል የሆነ ነገር which means news and ምናምን ደግሞ እንደዚህ ማድረግ ትችላላችሁ ማለት ነው። ሴሌክት ማድረግ ትችላላችሁ። ሶ እዚህ ጋር ደግሞ የትኛው አውተር ነው የሚለው የትኛው አውተር ነው ከሁሉም አውተር የሚለው። ሶ እዚህ ጋር ማርኬት ኦቨርቪው የሚለው በደንብ ማየት አለባችሁ ማለት ነው። ስለዚህ investing.com ሁሉንም ያጠቃለለ የትሬዲንግ ኢንፎርሜሽን ፊድ የሚያደርግ ነው ማለት ነው። ስለዚህ ኢንቨስተርስ እዚህ ጋር ሁልጊዜ አሉ። ግሎባል ኢንቨስተርስ ሜይን ግሎባል ኢንቨስተርስ ሶርሳቸው investing.com ነው። ስለ investing.com ስለ ክሪፕቶ ካረንሲ ያለው ስለ ፎሬክስ አለው እዚህ ጋር ኦኬ ክሪፕቶ ካረንሲስ አለ፣ ስቶክ ማርኬትስ አለ፣ ኮሞዲቲስ፣ ቦንድስ፣ ክሪፕቶ ኢቲኤፍስ እነዚህ በሙሉ ኢንስትሩሜንትስ አናላይሳቸውና ፋንዳሜንታል ዳታ ማግኘት ትችላላችሁ ማለት ነው። ሶ ተጨማሪ ነገር ሲኖር ደግሞ ስለ investing.com አፕዴት አደርጋችኋለሁ ማለት ነው። please make sure to sign up for a free investing.com account። ሁሉን ነገር እንዲያመቻቹላችሁ ራሱ እንዲያመቻቸው ማለት ነው። ሶ investing.com ሳታቁ ትሬዲንግ፣ ፎሬክስ ትሬዲንግ፣ ክሪፕቶ ካረንሲ ትሬዲንግ፣ ፉቸርስ ትሬዲንግ፣ ስቶክ ትሬዲንግ፣ ኢቲኤፍስ ምናምን ኤኒ ኢንስትሩመንት ትሬድ ማድረግ ትክክል አይደለም ማለት ነው። ስለዚህ investing.com መልመድ አለባችሁ፣ ግዴታ ነው። እኔ እየመረረኝ ነው የለመድኩት investing.com እየመረረኝ ነው የለመድኩት። ሶ መልመድ አለባችሁ ማለት ነው። ስትለምዱት ደግሞ በጣም ኢምፖርታንት ነው፣ ትደሰታላችሁ ማለት ነው። ሳይበዛ ለዚህኛው ለዛሬ የነበረን ቱቶሪያል ይህንን ይመስላል። ሳብስክራይብ እንድታደርጉ ሼር ላይክ እንድታደርጉ እጠይቃለሁ። ባይ ባይ።